የህዝብ ተወካዮች ምክር ቤት በባህር ወይም ደግሞ በየብስ ተጓጉዘው የሚመጡ እቃዎች በጉምሩክ መጋዘን ውስጥ የሚቆዩበትን ጊዜ ከ15 ወደ 45 ቀን የሚያራዝመውን የተሻሻለውን የጉምሩክ አዋጅ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ተሻሽሎ የቀረበ ነው የተባለው ይህ የጉምሩክ አዋጅ ሙሉ በሙሉ የኮንትሮባንድ እቃ ጭኖ ሲጓጓዝ የተገኘ ተሽከርካሪ እንዲወረስ የሚደነግግ እንደሆነም ተገልጿል። ሪፖርተራችን ሀና አብደታ ዝርዝር መረጃ አላት። የህዝብ እንደራሴዎች ምክር ቤት በ2006 ዓ.ም ወጥቶ ወደ 12 ዓመታት በስራ ላይ የቆየውን የጉምሩክ አዋጅን ዛሬ ባካሄደው መደበኛ ስብሰባ ተመልክቷል። አዋጁ በ2011 ዓ.ም መጠነኛ ማሻሻያ ቢደረግበትም ድንጋጌዎቹ የዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር የማይጣጣሙ የዓለም የጉምሩክ ህብረት እና የዓለም የንግድ ድርጅት የጉምሩክ ስርዓትን ለማዘመንና አፈጻጸማቸው ወጥነት ያለው እንዲሆን ከሚያወጧቸው ሞዴል ህጎች ጋር የማይጣጣሙ በመሆኑ እንደገና ማሻሻል እንዳስፈልገ ተነግሯል። በማሻሻያው ከቀረቡ ድንጋጌዎች ውስጥ እቃዎች በጉምሩክ መጋዘን ውስጥ የሚቆዩበት ጊዜ ሲሆን በስራ ላይ ያለው አዋጅ በባህር ወይም በየብስ ተጓጉዘው የሚመጡ እቃዎች በ15 ቀናት ጊዜ ውስጥ፣ በአየር ተጓጉዘው የሚመጡ እቃዎች ደግሞ በ10 ቀናት ጊዜ ውስጥ የጉምሩክ መስፈርትን አጠናቀው ከመጋዘን መውጣት እንዳለባቸው ይደነግጋል። አሁን በቀረበው ማሻሻያ መሰረት በባህርና በየብስ ተጓጉዘው የሚመጡ እቃዎች በ45 ቀናት ውስጥ፣ በአየር ተጓጉዘው የሚመጡ እቃዎች ደግሞ በ30 ቀናት ውስጥ የጉምሩክ ፎርማሊቲን አጠናቀው እንዲወጡ በሚል የቀረበ ሲሆን ይህም በምክር ቤት አባላት ዘንድ ተቃውሞና ድጋፍ ቀርቦበታል። ከ10 እስከ 15 ቀን የነበረው ሰፋ ተደርጎ በአየር ለሚመጡ ወደ 30 ቀናት በየብስ እና በባህር ለሚጓጓዝ ደግሞ 45 ቀናት መሰጠቱ ፋታ የሚሰጥ ነው ብዬ አስባለሁ ለአስመጪዎቹ፣ ለነጋዴዎቹ። ምክንያቱም አንዳንዴ በእነዚህ 10 ቀናት ውጣ ወረዶቹን አልፈው ክሊር አድርገው ማውጣት የሚቸገሩባቸው አጋጣሚዎች በተደጋጋሚ ስለሚገጥሟቸው እሱ መሆኑ ጥሩ ነው። ይሄ መነካት የለበትም ብዬ አስባለሁ። አስመጪዎች ላይ የመጋዘን ኪራይ ጨምራል የሚል ስጋት አለኝ። ሁለተኛ ደግሞ እቃዎች በሚፈለገው ጊዜ ውስጥ ወደ ተጠቃሚ እንዳይደርስ መጉላላት ይኖራል የሚል ሀሳብ አለኝ። ስለዚህ በነባሩ የጊዜ ገደብ ውስጥ ፍጥነትንና ፈጠራን በመጨመር ኤፊሽንሲ በመጨመር በነባሩ ጊዜ ገደብ ውስጥ እንዲወጡ ለምን አይደረግም? ይሁን እንጂ በኮንትሮባንድ ንግድ ስራ ላይ የተሰማሩ ተሽከርካሪዎች ባለቤቶች በኮንትሮባንድ ወንጀል ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል ምክንያት በ2011 አንቀጹ ተሻሽሎ የተሽከርካሪው ባለቤት 100,000 ብር እንዲቀጣ ተደንግጓል። አሁን በቀረበው ማሻሻያ ደግሞ ሙሉ በሙሉ የኮንትሮባንድ እቃ ጭኖ ሲጓጓዝ የተገኘ ተሽከርካሪ የሚወረስ መሆኑን ይደነግጋል። ይህንን ሀሳብ በተመለከተም ከምክር ቤት አባላት አስተያየት ተሰጥቶበታል። አንድ ተሽከርካሪ ኮንትሮባንድ እቃ ጭኖ ከተገኘ 100,000 ብር እንደሚቀጣ ነበር የተቀመጠው። ይሄ ተሻሽሎ አሁን ግን ተሽከርካሪው ራሱ መወረስ አለበት የሚል ነው የተቀመጠው። አንደኛ ቅጣቱ እጅግ በጣም የተራራቀ ነው። ከ100,000 በሚሊዮኖች የሚገዛ መኪና እንዲወረስ የሚል አዋጅ ማውጣት በራሱ እንዴት ነው የተጠናው የሚለው ነገር በሚገባ መታየት አለበት። አይ ቲንክ በኮንትሮባንድ የተጫነው እቃ ከተወረሰ በቂ ነው ብዬ አስባለሁ። ለመንግስት አሽከርካሪዎቹ በዚህ ወንጀል ውስጥ መሳተፋቸው የሚረጋገጥ ከሆነ እነሱን በህግ ተጠያቂ የማድረግ እንጂ ምንም በማያውቀው ሁኔታ ባለሀብቱን መውረስ እንዲወጣ የሚያደርግ ስለሆነ ይህ ድንጋጌ ቀሪ መደረግ አለበት፣ መሻሻል አለበት ብዬ አስባለሁ። በሌላ በኩል አሁን በስራ ላይ ያለው አዋጅ በጉምሩክ ኮሚሽን የተወረሱ እቃዎችን ለበጎ አድራጎት ድርጅት ሊሰጥ እንደሚችል ይደነግጋል። እንዲሻሻል በቀረበው አዋጅ ግን ይህ የመንግስትን ሀብት አጠቃቀም ከሚደነግጉት የፋይናንስ አስተዳደር አዋጅና ከሌሎች ህጎች ጋር የሚጋጭ በመሆኑ ከኮንትሮባንድ እቃዎች ሽያጭ የሚገኘው ገቢ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት የኮሚሽኑን አቅም ለማጠናከር እንዲውል በሚል አንቀጹ ስለመስተካከሉ ተነግሯል። እነዚህንና ሌሎች የተሻሻሉ ድንጋጌዎች በትኩረት እንዲታዩ የምክር ቤት አባላት አስተያየት የሰጡ ሲሆን ተሻሽለው የቀረበውን የጉምሩክ አዋጅን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በዝርዝር እንዲመለከተው ምክር ቤቱ በሙሉ ድምጽ መርጦታል።